የካቶሊክ እርዳታ ድርጅት ስብሰባ አደረገ። ጥቅምት 6 ቀን 2018 ዓ.ም የካቶሊክ እርዳታ ድርጅት ዓለም አቀፍ ክስተቶች እያስከተሉት ባሉ ተጽዕኖ ላይ በአዲስ አበባ ስብሰባ አደረገ። በስብሰባው የካቶሊክ እርዳታ ድርጅት ፕሬዝዳንት ሚስተር ሻን ካላን፣ የምስራቅና ደቡብ አፍሪካ ቀጠና ኃላፊ ሚስተር ማት ዴቪስና የኢትዮጵያ ዳይሬክተር አቶ ዘመዴ ዘውዴ በኢትዮጵያ የ5 ሀገረ ስብከቶች ጳጳሳት፣ ካህናት፣ ወንድሞች፣ ደናግልና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። በስብሰባው መግቢያ ንግግር ያደረጉት የኢትዮጵያ ካቶሊክ ጳጳሳት ጉባኤ ጠቅላይ ጻፊ ክቡር አባ ከተማ አስፋው እዚህ የተገኘ ነው ስለ ጋራ ወደፊታችን ለመወያየት መሆኑን በመመለከት ተቋሙ ላበረከቱ አስተዋጽኦና አብሮነቱ ምስጋናቸውን አቅርበዋል። በስብሰባው በዓለም አቀፍ ደረጃ ድጋፍ የሚፈልጉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ይመጣም፣ አገራት ግን ድጋፍ እየቀነሱ መሆኑን የካቶሊክ እርዳታ ድርጅት ፕሬዝዳንት ሚስተር ሻን ካላን አመላክቷል። ፕሬዝዳንቱ በኢትዮጵያም በነበራቸው ቆይታ የተደሰቱ መሆናቸውን በመመለከት በዚህ የሚሰራው ስራ ለበርካቶች የሚጠቅም መሆኑን ተናግረዋል። It's been an inspiration to be here this week in Ethiopia during a time when there's እዚህ በሳምንቱ በኢትዮጵያ የካቶሊክ ቤተክርስቲያን ከመንግስትና ከአካባቢው ማህበረሰብ ጋር በመሆን በውሃ፣ በኤሌክትሪክ፣ በምርጥ ዘርና በሌሎችም በድንገተኛ ምግብ ድጋፍ ላይ የተሰሩ ስራዎችን በማየቴ እጅግ በጣም ደስ ብሎኛል። ቤተክርስቲያኗ ጥሩ አጋርና ለማህበረሰቡ ፍቅር ያላት መሆኑን ያሳየችና የካቶሊክ እርዳታ ድርጅትም የዚህ አካል መሆኑ እጅግ አስደሳች ነው። ከዚህ የተማርኩትንም ወደ አሜሪካ ሄጄ ቤተክርስቲያኗ በዚህ የምትሰራውን ስራና በኢትዮጵያ የተደረገው ኢንቨስትመንት በርካታ ሰዎችን የሚጠቅም መሆኑና መንግስትና ማህበረሰብም ለመደገፍ ፈቃደኛ መሆኑን ለህዝቡ ለመናገር ጓጉቻለሁ። የካቶሊክ እርዳታ ድርጅት ፕሬዝዳንት ሚስተር ሻን ካላን በኢትዮጵያ በነበራቸው ቆይታ ከፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ ጋር መነጋገራቸውን በማመላከት መንግስት ለመደገፍ ዝግጁ መሆኑን እንዲሁ አመላክቷል። እዚህ በነበርኩበት ጊዜ ከኢትዮጵያ ፕሬዝዳንት ጋር ለመገናኘት እድል አግኝቼ ነበር። ፕሬዝዳንቱ ቤተክርስቲያኑ የምታደርገውን ስራ በማድረግ በተለይም ቤተክርስቲያኗ ከሰራቻቸው ስራዎችና ካላት አቅም በተጨማሪ ለማህበረሰቡ ያላትን ፍቅር አድንቋል። ከፕሬዝዳንቱ ከካርዲናል ከካቶሊክ እርዳታ ድርጅት ሉካንና ከካቶሊክ ቤተክርስቲያን ጳጳሳት ጉባኤ ዋና ጻፊ ጋር ለአንድ ሰዓት ያህል ቆይታ አድርገናል። ፕሬዝዳንቱ ኢትዮጵያ እንዴት ወደፊት እየተጓዘች መሆኑን በመናገር የቤተክርስቲያኗ ስራ ግን የሚደነቅ መሆኑን ነግረውናል። ከዚህ በተጨማሪ ቤተክርስቲያኗ በኢትዮጵያ የምትሰራው ስራ ለማህበረሰቡ ጠቃሚ ቢሆንም የሚገባትን ያህል እውቅና ያላገኘች መሆኑን ተናግሯል። እኛም ከኢትዮጵያ ካቶሊክ ቤተክርስቲያን ጋር በመሆን ላደረግነው ድጋፍም አመስግነውናል። በስብሰባው የካቶሊክ እርዳታ ድርጅት በዓለም አቀፍ ደረጃ እያጋጠሙ ስላሉ ተግዳሮቶች ሲነሳ ተቋሙ ከአጋሮቹ ጋር በመሆን ስራውን በተቻለ መልኩ የሚቀጥል መሆኑና አጋሮቹም ይህን ከግምት በማስገባት አብሮነታቸውን እንዲያጠናክሩ የካቶሊክ እርዳታ ድርጅት የኢትዮጵያ ተወካይ አቶ ዘመዴ ዘውዴ አመላክተዋል። ዛሬ እንግዲህ ደግሞ እንዳያችሁት ያደረግነው ብፁዓን አባቶች ከሁሉ የተለያዩ ሀገረ ስብከት ያሉ እዚህ መጥተው እንደዚሁ የአሜሪካ የካቶሊክ ቢሾፕስ ኮንፈረንስ ሶሻል እና ዲቨሎፕመንት ዊንግ የሆነው የሲአርኤስ ፕሬዝዳንት እዚህ በመሆናቸው እንኳን ደህና መጣችሁ ማለትና እንደዚሁም ውይይት በወቅታዊ ሁኔታዎች ላይ ውይይት ሲያደርጉ ነው የቆዩት። ፕሬዝዳንቱና ሪጂናል ዳይሬክተሩም እንደዚሁ በዓለም አቀፍ ደረጃ ያለውን ሲአርኤስ ያለበትን ሁኔታ ግንዛቤ ለማስጨበጥ ያለው መልእክት አስተላልፈዋል። በዛ መሰረትም ውይይት ተደርጓል። እንግዲህ አሁን ያለንበት የዓለም አቀፍ ሁኔታ በተለይ እዚህ በጀት የፈንዲንግ ሁኔታው ትንሽ ችግር ያለበት ነው። ከአሜሪካም ከዩሮፒያም ዶነሮች ያለው ፈንድ የመቀዛቀዝ ሁኔታዎች አሉ። ይህም ቢሆን ግን የሲአርኤስ ኮሚትመንት ከፍተኛ ነው። በየደረጃው ያሉ የፕራይቬት ዶነሮች ሲአርኤስን እያገዙ ይገኛሉ። ይሄ ተጠናክሮ ይቀጥላል። ግን አብረን የምንሰራቸው ሀገረ ስብከቶች የናሽናል ኦፊሱም ይሄን ተገንዝበው ወደፊት በመናረጋቸው እንቅስቃሴዎች ላይ ያለውን ለውጥ የበለጠ ማገዝ እንዲቻል ያለውን ለውጥም ተገንዝበው በዚህ ውስጥ ራሳችንን ማስተካከል እንድንችል ነው የዛሬውም ውይይት ይጠቅመናል ብለን ያሰብነውና የካቶሊክ እርዳታ ድርጅት የኢትዮጵያ ተወካይ አቶ ዘመዴ ዘውዴ ተቋሙ ባሳለፍነው የፈረንጆቹ 2004 ዓመት በኢትዮጵያ የነበረውን እንቅስቃሴ አመላክቷል። አቶ ዘመዴ ዘውዴ የተቋሙ ፕሬዝዳንትና የምስራቅና ደቡብ አፍሪካ ቀጠና ኃላፊ በሳምንቱ የተመረቁ ስራዎችን ተዘዋውሮ መጎብኘታቸውን አመላክተዋል። ባለፈው ሳምንት እስከ ዛሬው ቀን ድረስ የግሎባል የዓለም አቀፍ የካቶሊክ ሪሊፍ ሰርቪስ ፕሬዝዳንት እና የኢስት አፍሪካና የሳውዘርን አፍሪካ ሪጂናል ዳይሬክተር አብረውን ቆይተዋል። በስብሰባው የኢትዮጵያ ካቶሊክ ቤተክርስቲያን ጠቅላይ ጽሕፈት ቤትም ከካቶሊክ እርዳታ ድርጅት ጋር በመሆን በአገሪቱ እያከናወናቸው የሚገኙ ስራዎች ላይ እንዲሁ ገለጻ ተደርጓል። በዕለቱ ስለ ካቶሊክ እርዳታ ድርጅት ዓለም አቀፍ ሁኔታዎች ከተደረገው ገለጻ በተጨማሪ የስብሰባው ተሳታፊዎችም ጥያቄዎች፣ ሀሳቦችና አስተያየቶች ተነስተዋል። በስብሰባው ተሳታፊ የነበሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ተቋሙ በኢትዮጵያ ከፍተኛ ስራ እየሰራ መሆኑን በማመላከት ምስጋናቸውን አቅርበዋል። ዛሬ ያደረግነው ስብሰባ
ከሲአርኤስ ፕሬዝዳንት የካቶሊክ ሪሊፍ ሰርቪስ የአሜሪካ ካቶሊካውያን የእርዳታ ድርጅት ጋር የበላይ ኃላፊዎች ጋር ተሰብስበናል። በዚህ ወቅት እንዳለው በኢትዮጵያችን ብዙ ቦታ ላይ ብዙ አገልግሎት በተለይ በገጠር ውስጥ ብዙ አገልግሎት ለህዝባችን ስለሚሰጡ ለማመስገን የተሰበሰብነው እነሱም በቤተክርስቲያን ስም መጥተው ብዙ የፍቅር ስራ ስለሚያደርጉ የቤተክርስቲያን አባቶችን እና የቤተክርስቲያን አጋር ድርጅቶችን ማግኘት የፈለጉበት መንገድ ጥሩ ነው። እንግዲህ በአገራችን በውሃ እጦት በምግብ እጦት በተለያየ የመፈናቀል ችግር የተጎዱ ወንድሞቻችን እህቶቻችንን ስለረዱልን እናመሰግናለን። በ67 ዓመታት አገልግሎታቸው ለብዙ ህዝባችን ስለደረሱ በትልቅ ሰባዊና ተፈጥሯዊ ቀውስ ጊዜ ብዙ ነገር ስላደረጉ አሁንም ይህን ስለሚቀጥሉ እናመሰግናቸዋለን። ብፁዕነታቸው ቤተክርስቲያኗ የካቶሊክ እርዳታ ድርጅት እያጋጠመ ያለውን ተግዳሮት የምትረዳ መሆኑን በመመላከት ሌሎች አጋሮችን ማስተባበር የፍቅር ስራውን የምታስቀጥል መሆኑን እንዲያመላክተዋል። በስብሰባው ላይም እንደወጣ እንግዲህ የካቶሊካውያን የቤተክርስቲያን የፍቅር አገልግሎት ምልክት ቢሆኑም የዛኑ ያህል የአሜሪካ መንግስትም እርዳታ የሚያደርግበት መንገድ ስላለ የበጀት ቅነሳው ሁላችንንም አሳስቦን ነበር። ቢሆንም ያው አንድም እግዚአብሔር ረዳት መሆኑ ስለማያቋርጥ ይሄ እርዳታ ይቀጥላል። ሁለተኛ ለኛም እንደ ካቶሊካውያን እና እንደ ካቶሊክ ቤተክርስቲያን የሚያነቃቃ መልእክት ነው። እኛስ በሀገራችን ውስጥ እንዴት አድርገን ነው እርዳታ እርስ በርስ መረዳዳት የምንችለው? በእኛም መካከል ምን ያህል ደግሞ ሀብታሞችንም አሳትፈን ብዙ የፍቅር ስራ ማድረግ እንደምንችል ሁሉ ጊዜ በውጭ ላይ ጥገኛ መሆን እንደሌለብን እንድናስብ የሚቀሰቅስ ነገር ስለሆነ በዛ መልኩ ጥሩ ነው። ከዛ በተረፈ እንደ ካቶሊክ ቤተክርስቲያን እኛም ብዙ የሚረዱን ድርጅቶች አሉ፣ አጋር የሆኑ ቤተክርስቲያናት አሉ። የአሜሪካ ቤተክርስቲያን በሲአርኤስ እና በክኔዋም እንደዚሁ ይረዱናል። ግን ብዙ ሌሎች የአውሮፓ ቤተክርስቲያናትም ይረዱናል። ይህ የሚያሳየው በክርስቲያኖች መካከል በካቶሊኮች መካከል መተባበር፣ ህብረት፣ መደጋገፍ እንዳለና ከኢትዮጵያ ካቶሊክ ቤተክርስቲያን 5 ሀገረ ስብከት በመምጣት በስብሰባው የተካፈሉ ብፁዓን ጳጳሳት በበኩላቸው የካቶሊክ እርዳታ ድርጅት በኢትዮጵያ ላደረገውና እያደረገው ስላሉ የፍቅር ስራዎች ምስጋናቸውን በማቅረብ አብሮነታቸውን ገልጸዋል። የካቶሊክ እርዳታ ድርጅት ወቅታዊ ዓለም አቀፍ ሁኔታዎችን በተመለከተ ባደረገው ስብሰባ ጊዜው አስቸጋሪ ቢሆንም አዲሱን ሁኔታ በመላመድ ሊሰራ የሚገባ መሆኑ ተገልጿል። ከዚህም በተጨማሪ በቀጣይ ሊወሰዱ የሚችሉ የመፍትሄ አቅጣጫዎች እንዲሁ ተነስተዋል። የካቶሊክ እርዳታ ድርጅት ሀገራችንን ጨምሮ በበርካታ የዓለማችን ክፍሎች የሚገኙ በመቶ ሚሊዮኖች የሚቆጠሩ የህብረተሰብ ክፍሎችን በመደገፍና ራሳቸውን እንዲችሉ በማድረግ በኩል ከፍተኛ ስራ እየሰራ የሚገኝ መሆኑ ይታወቃል። ረሃብን ማሸነፍ የሰላም መንገድ መሆኑ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ 80ኛ ዓመት የምስረታ በዓሉን ተከትሎ ረሃብን ማሸነፍ የሰላም መንገድ መሆኑን ተናገሩ። ቅዱስነታቸው ያሉት የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ በጣሊያን ሮም የሚገኘውን ዋና መስሪያ ቤቱን የሀገር መሪዎችና በርካታ አምባሳደሮች በተገኙበት መጎብኘታቸውን ተከትሎ ነው። ቅዱስነታቸው የሰው ልጆች ከትርፍ ልናስቀድምና የምግብ ዋስትናን፣ የሀብት አቅርቦትና ዘላቂ የገጠር ልማትን ማረጋገጥ እንደሚገባ አመላክተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ረሃብን መዋጋት የፖለቲካዊና ኢኮኖሚያዊ ጉዳይ ብቻ ሳይሆን የሰብአዊነትና ሞራል ግዴታ መሆኑን ገልጸዋል። ቅዱስነታቸው በረሃብ የተጠቃ ሁሉ የማናውቀው ሳይሆን ወንድማችን በመሆኑ ጊዜ ሳናባክን ልንረዳው የሚገባ መሆኑን አመላክተዋል። ቅዱስነታቸው የተባበሩት መንግስታት የምግብና ግብርና ድርጅት ፋኦ ከተመሰረተ 80 ዓመት መሆኑን በማስታወስ አሁንም በሚሊዮኖች የሚቆጠሩ ሰዎች የምግብ አቅርቦት እጥረት እንዳለባቸው ተናግረዋል። ይህን ለማስቀረትም የሁሉም መንግስታት፣ ተቋማት፣ ሲቪል ማህበራትና እያንዳንዱ ግለሰብ አስተዋጽኦ የሚያስፈልግ መሆኑን አመላክተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሁኑ ጊዜ 673 ሚሊዮን ሰዎች በረሃብና 2.3 ቢሊዮን ሰዎችም የተመጣጠነ ምግብ ባለማግኘት የሚጠቁ መሆናቸውን በማመላከት ይህ የተከማቸ የሞራል ውድቀትና የታሪክ ስህተት መሆኑን ገልጸዋል። ቅዱስነታቸው ምግብ እንደ ጦር መሳሪያ መጠቀም እንደማይገባ በማመላከት በረሃብና በግጭት የሚገኙት ዩክሬን፣ ጋዛ፣ ሃይቲ፣ አፍጋኒስታን፣ ማሊ፣ የመካከለኛው አፍሪካ ሪፐብሊክ፣ የመንና ደቡብ ሱዳንን በማስታወስና የተሰማቸውን ሐዘን በመግለጽ ዓለም አቀፉ ማህበረሰብ አይኑን ሊያዞር እንደማይገባ ተናግረዋል። ቅዱስነታቸው ውሃ ሕይወት ነው፣ ውሃ ምግብ ነው፣ ማንም ወደ ኋላ መቅረት የለበትም የሚለውን የዚህ ዓመት የዓለም ምግብ ቀን መሪ ቃል በማስታወስ ሁሉም ሰዎች በጋራ እንዲሰሩ ጥሪ ማቅረባቸውን ቫቲካን ኒውስ ዘግቧል።
ለቅዱስ ገብርኤል ካቶሊክ ጤና ጣቢያ አምቡላንስ ተበረከተ። ጥቅምት 7 ቀን 2018 ዓ.ም የመልካም ስራ ወንድሞች ገዳም በአዲስ አበባ ቃቂ ቃሊቲ ክፍለ ከተማ ወረዳ 5 ለሚገኘው ለቅዱስ ገብርኤል ካቶሊክ ጤና ጣቢያ አምቡላንስ አበረከተ። የቅዱስ ገብርኤል ካቶሊክ ጤና ጣቢያ ማናጀር ዶክተር ወንደሰን ሞላ ጤና ጣቢያው ከዚህ በፊት የራሱ አምቡላንስ ያልነበረው በመሆኑ በአገልግሎቱ ላይ ተግዳሮት የነበረ መሆኑን አመልክተዋል። በመልካም ስራ ወንድሞች ገዳምና በአዲስ አበባ ሀገረ ስብከት ማህበራዊ ልማት ጽሕፈት ቤት የሚተዳደረው የቅዱስ ገብርኤል ካቶሊክ ጤና ጣቢያ ከተመሰረተበት 2003 ዓ.ም ጀምሮ በአካባቢው የሕክምና አገልግሎት ሲሰጥ የነበረ መሆኑ ይታወቃል። በመልካም ስራ ወንድሞች ገዳም የተበረከተው አምቡላንስም ጤና ጣቢያው ለወደፊት በሚሰጠው የሕክምና አገልግሎት ክፍተቶቹን ለመሙላት የሚያግዝ መሆኑን የቅዱስ ገብርኤል ካቶሊክ ጤና ጣቢያ አስተዳዳሪ ዶክተር ወንደሰን ሞላ በመናገር ምስጋናቸውን አቅርበዋል። በፓፓ ኒው ጊኒ የመጀመሪያ ቅድስና ሊሰጥ መሆኑ ተነገረ። በኦሽናዊት ሀገር ፓፓ ኒው ጊኒ የመጀመሪያው ሰማዕት ብፁዕ ፒተር ቱሮትስ እሁድ ጥቅምት 9 ቀን 2018 ዓ.ም በርዕሰ ሊቃነ ጳጳሳት 14ኛ ቅድስናው ሊታወጅ መሆኑ ተነገረ። በፓፓ ኒው ጊኒ የራባት ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሮቸስ ታታሚ ሰማዕቱ ፒተር ቱሮትስ በርካታ ሰዎች በከፍተኛ ውጥረት ውስጥ በነበሩበት ጊዜ በእምነቱ ጸንቶ የቆመ መሆኑን ገልጿል። የሰማዕቱ ፒተር ቱሮትስ አባት ራኩኒ በምትባል ቦታ የማህበረሰብ አለቃ የነበረ በአካባቢውም በቀደምትነት ከተጠመቁት መካከል አንዱ ይሁንና ለቤተ ክርስቲያን ትምህርት ቤትና ለተልእኮ ማሰሪያም ቦታ የሰጠ ሰው ነው። የሰማዕቱ ፒተር ቱሮትስ አባት ደግነትም ግጭት በነበረበት የአካባቢው ማህበረሰብ ላይ ከፍተኛ ለውጥ ያመጣ ነበር። ሰማዕቱ ፒተር ቱሮትስ ትምህርተ ክርስቶስን በማስተማር የጸሎት መርሃ ግብሮችን በመምራትና የጋብቻን ክብር በመጠበቅ የሚታወቅ ነው። በዚህም አገሪቷን ተቆጣጥሮ በነበረው የጃፓን ኃይል በሁለተኛው የዓለም ጦርነት ወቅት ሰማዕትነትን ተቀብሏል። ሊቀ ጳጳስ ብፁዕ አቡነ ሮቸስ ታታሚ ሰማዕቱ ፒተር ቱሮትስ ካህንም ሆነ ጳጳስ ያልነበረ ምዕመን አባትና ባለቤት መሆኑን በመመላከት ሰዎች በእርሱ አማካኝነት በየዕለቱ ሕይወታቸው ውስጥ ቅድስና የሚቻል መሆኑን እንደሚረዱበት ገልጸዋል። እሁድ ጥቅምት 9 ቀን 2018 ዓ.ም ከሌሎች 6 ብፁዓን ጋር ቅድስና የሚታወጀው ሰማዕቱ ፒተር ቱሮትስ ቅሪተ አካል በተወለደበት አካባቢ በስሙ በተሰየመው የንግደት ማዕከል የሚገኝ መሆኑን ቫቲካን ኒውስ ዘግቧል።